የልዕለ ኃያሏ ሀገር የአሜሪካ ፕሬዝዳንት ዶናልድ ትራምፕ የምነካቸው ትችትን ከየአቅጣጫው ማስተናገድ ከጀመሩ ውለው አድረዋል። አንድ ጀንበር እንኳን የሚዘልቅ ውሳኔን ይዘው መቆየት ተስኗቸዋል። ሰውየው ዛሬ የሰላም ተስፋን የሚሰጥ የብስራት ዜናን ለዓለም አሰምተው ሲያበቁ 24 ሰዓት ባልሞላ ጊዜ ውስጥ ደግሞ የጦርነት ሰባቂ ውሳኔያቸውን ይዘው ብቅ ይላሉ። ይህ ተለዋዋጭ የሆነ ውሳኔ ሰጭነታቸው ታዲያ ለአደራዳሪዎችም ሆነ ለተደራዳሪዎቹ ግራ አጋቢ ሆኗል። በፓኪስታን ያደረጓቸውና እያደረጓቸው ያሉ ተደጋጋሚ የሰላም ድርድሮችም ፍሬ አልባ መሆናቸው ታይቷል። ፕሬዝዳንቱ ባልተለመደ መንገድ ልዑካኖቻቸውን ይዘው ወደ ቻይና በማቅናት ቻይና በኢራን ላይ ጫና አድርጋ ጦርነቱን ማቆም እንዲቻል ያደረጉት ሙከራም ውጤት አልባ የሆነ ይመስላል። ምክንያቱም ከቻይና እንደተመለሱ ነው በኢራን ላይ ከዛሬ ማክሰኞ ጀምሮ አዲስ ጦርነት ሊከፍቱ መሆኑን ያስታወቁት። ፕሬዝዳንት ዶናልድ ትራምፕ በትሩዝ ማህበራዊ ገጻቸው ባስተላለፉት መልእክት ማክሰኞ ዕለት በኢራን ላይ ሊሰነዝሩት የነበረውን አዲስ ጥቃት ለጊዜው አቁመነዋል ብለዋል። እንደ ትራምፕ ገለጻ የኳታር፣ የሳውዲ አረቢያና የተባበሩት አረብ ኤሚሬቶች መሪዎች በቀጥታ በመደወል ጥቃቱ እንዲቆይና ለዲፕሎማሲው እድል እንዲሰጥ ጠይቀዋቸዋል። ትራምፕ በአሁኑ ወቅት ከጀርባ ቁም ነገር ያላቸው ድርድሮች እየተካሄዱ መሆኑን ጠቅሰው ለአሜሪካ በጣም ተቀባይነት ያለውና ኢራን የኒውክሌር መሳሪያ እንዳትታጠቅ የሚያረጋግጥ ስምምነት ላይ ለመድረስ ተስፋ እንዳላቸው ገልጸዋል። ትራምፕ በጦርነቱ ለማፈግፈጋቸው ይህንን እንደ ምክንያት ያስቀምጡ እንጂ በርካታ የፖለቲካ ተንታኞች ግን ምክንያቱ ወዲህ ነው እያሉ ነው። ትራምፕ ከእስራኤል ጎን ሆነው ከኢራን ጋር የገቡበት ጦርነት ለአሜሪካ ያልተገባ ኢኮኖሚያዊ ኪሳራን እያስከተለባት በመሆኑ በዜጎቻቸው ያላቸውን ተቀባይነት በእጅጉ እያጡ መምጣታቸው ትክክለኛው ምክንያት ነው ይላሉ። በቅርቡ ይፋ የሆነው የኒውዮርክ ታይምስ እና የሴና ኮሌጅ የጋራ የሕዝብ አስተያየት ጥናት እንደሚያሳየው 64 በመቶ የሚሆኑት የአሜሪካ መራጮች ዋሽንግተን ከኢራን ጋር ወደ ጦርነት መግባቷ እየተሳሳተ ነው ብለው ያምናሉ። ይህ ብቻ ሳይሆን የፕሬዝዳንት ትራምፕ አጠቃላይ የሥራ አፈጻጸም ተቀባይነት ወደ 37 በመቶ ዝቅ ብሏል። ይህ አሃዝ ደግሞ በቅርቡ ለሚካሄደው የምክር ቤት አጋማሽ ምርጫም ለሪፐብሊካን ፓርቲ ትልቅ የሽንፈት አደጋን የደቀነ ሆኗል። ሕዝቡ በጦርነቱ በኢኮኖሚው መቃወስና በስደት ጉዳዮች ላይ ባሳየው ከፍተኛ ቅሬታ ምክንያት ትራምፕ ስልታዊ በሆነ መንገድ ጦርነቱን በፍጥነት ለመቀነስ ተገደዋል ይላሉ ተንታኞቹም። የባሕረ ሰላጤው ሀገራት በዚህ ዓለምን ባናወጠው ጦርነት ምን ያህል እንደተጨነቁ መረዳት አዳጋች አይደለም። ምክንያቱም ባለፉት ወራት አሜሪካና እስራኤል በኢራን ላይ ድብደባ ሲፈጽሙ፣ ኢራን ደግሞ በአሜሪካና በእስራኤል የባሕረ ሰላጤው ተባባሪዎች ላይ ድሮኖችንና ሚሳኤሎችን በመተኮስ የወሰደችው አጸፋዊ እርምጃ ያስከተለባቸው መስዋዕትነት የታየ ነበርና የሳውዲ አረቢያና የተባበሩት አረብ ኤሚሬቶች ትልቁ ስጋት ጦርነቱ ከተባባሰ ኢራን ያላትን የረቀቀ የሚሳኤል ክምችት በመጠቀም የሀገራቱን የነዳጅ ማጣሪያዎች፣ የዓለም አቀፍ የአየር ማረፊያዎችና ከሁሉም በላይ ደግሞ በበጋው ወቅት ለመጠጥ ውሃ ህልውናቸው ወሳኝ የሆነውን የውሃ ማጣሪያ ጣቢያዎችን ልታወድምብን ትችላለች የሚል ነው። ይህ ደግሞ ቀጠናውን ሙሉ በሙሉ ወደ ጨለማና ውስብስብ ቀውስ የሚከት ነው። ለዚህም የባሕረ ሰላጤው ሀገራት ትራምፕ ላይ ጫና በማድረግ ጦርነቱ እንዳይባባስ የተጠናከረ ጥረት ያደርጋሉ የሚለው ውሃ የሚቋጥር ምክንያት ይሆናል። ይህን ለዓለም የተረፈውን የመካከለኛው ምስራቅን ቀውስ ለመቋጨት ሰላማዊ ድርድሮች እንደ ብቸኛ አማራጮች እየታዩ ቢመጡም በአሜሪካም ሆነ በኢራን በኩል ለመደራደሪያነት የሚቀርቡት ነጥቦች ግን ድርድሩን ቀድመው የሚያከሽፉ እየሆኑ ነው። የሁለቱ ሀገራት ፍላጎት እጅግ የተራራቀ በመሆኑ ስምምነት ላይ ለመድረስ መቃረባቸውን ባለሙያዎች እንዲጠራጠሩ አድርጓቸዋል። አሜሪካ ኢራን የዩራኒየም ማበልጸግ ስራዋን ለ20 ዓመታት እንድታቆም ያከማቸቻቸውን ከፍተኛ መጠን ያላቸውን ዩራኒየም ሙሉ በሙሉ ለአሜሪካ አሳልፋ እንድትሰጥና በሀገራቱ ውስጥ አንድ የኒውክሌር ጣቢያ ብቻ ስራ ላይ እንዲቆይ የሚል ቆራጥ አቋም አለኝ ባይ ናት። ይህን ደግሞ ኢራን ከመጥፋት አሳንሻ አላየውም ትላለች። በአንጻሩ ኢራን የምታቀርበው ጥያቄ ደግሞ አሜሪካና እስራኤል በሊባኖስና በኢራን ላይ የሚያደርጉትን ጥቃት በአስቸኳይ እንዲያቆሙ
የአሜሪካ የባህር ማዕቀብ እንዲነሳና የጦርነት ካሳ እንዲከፈል በሆርሙዝ የባህር መስመር ላይ ያላት ሙሉ ሉዓላዊነት እንዲከበርላትና በአሜሪካ የታገዱ የሀብት ክምችት በአስቸኳይ እንዲለቀቅላት የሚል ነው። እነዚህን የመደራደሪያ ነጥቦች የያዙት ኢራንና አሜሪካ ናቸው ፍትሐዊ መደራደሪያዎችን አቅርበናል የሚሉት። በዚህም አብዛኛዎቹ የፖለቲካ ልሂቃን እነዚህ ሀገራት ወደ ምንም አይነት የሰላም ድርድር ሊደርሱ አይችሉም የሚል ድምዳሜን በመስጠት ላይ ናቸው።